የገባኝ ከረፈደ ጥፋቴ ቢያሳጣኝም አስተራብነት እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንድ አይሱትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑም አይቀርም። ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን፣ ይህ ሰናይ መልቲ ሚዲያ ነው። ፕሮግራማችን ደግሞ ሳምንቱን በሰናይ ነው። በዚህ ሳምንት የነበሩ በጣም አነጋጋሪ የሆኑ ነገሮችን ወደ እናንተ የምናደርስበት ፕሮግራም ነው። እስከ ዝግጅታችን ፍጻሜ አብራችን ትቆይ ዘንድ የአክብሮት ግብዣችን እናቀርባለን። ምናልባት በሕግ መጠየቅ ያለበት ሰው አለ ብዬ የማስበው አንድ እንግዲህ ዶቃ ቲዩብ ላይ ያቀረበ መሰለኝ ዶቃ ፖድካስት ላይ የቀረበ ምናልባት እግዚአብሔር የሚባል ነገር የለም ጸሎት አያስፈልግም የሚል ሐሳቦች ሲያቀርብ ነበረ። ኦሬዲ እሱ የራሱ ሐሳብ ሊሆን ይችላል። ነገር ግን በተለይ በማስተር አብነት የሰራው ቪዲዮ ግን ይሄንን ቪዲዮ ወንጀልም ሊሆን ይችላል የሚል እምነት አለኝ። ስለዚህ እስቲ የእናንተም ሐሳብ እዚህ ላይ ቢታከል በዚህ ሳምንት ሌሎች ሰዎችስ ምን አሉት የሚለው ነገር የማካፍላችሁ ይሆናል። ሰላም ፍቅር ጤና ለእናንተ ይሁን። ይህ ሰናይ መልቲ ሚዲያ ነው። ሳምንቱን በሰናይ ፕሮግራማችን ጀምረዋል። አብራችን ቆዩ። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብን። በሽታ በሕክምና እንጂ በጸሎት አይድንም። ውሸት ነው። ማንም ድኖ አያውቅም። መጽሐፍ ውስጥም የተጻፈው ሆነ ነው እንጂ ማንም ያየ የሰማ የለም። ውሸት ነው። እንደዛ የሚባል ነገር የለም። በሽታ በአንድም በሌላ መንገድ ይመጣል። ስለዚህ ለዛ ደግሞ የሚሆን ሳይንስ በሽታም ምን አይነት በሽታ እንደሆነ የነገረን ሳይንስ ነው። ለዛም የሚሆን በሽታ ደግሞ የሚሆን መድኃኒት ሳይንስ አዘጋጅቷል። ስለዚህ አንድ ሰው ከታመመ ወደ ሕክምና ተቋም ነው እንጂ መሄድ ያለበት። እኔ የምፈልገው ምንም እንድትጨነቁ አይደለም። የእናት አባቶች የተለያየ በየእምነታችሁ እንድጸልዩልኝ ነው። ምን ስንቱን የተለያየ እምነት አንተ አንድ እምነት አይደል? መቼም እናንተ እውነት አትወዱም። ከእውነት ጋር ተጣልታችኋል። እኔ ነኝ እንግዲህ እውነት ዋጋ እየከፈልኩ ለእናንተ አስራቱኝ እናንተን ለማንቃት ጠዋት ማታ የምተጋው እንጂ እንደናንተ እኮ እየቀባጠርኩ እያስመሰልኩ ገንዘብ ማምጣት ይቻላል እኮ። ግን በወንድም በእህት በሀገር ላይ ገንዘብ አይሰራም። እውነት ጋር እንግባባ፣ እውነት እንወቅ፣ በእውነት እንመላለስ፣ ለእውነት እንኑር። ዝም ብለን አንቀባጠር። አሁን ሲሆን እንድትጨነቁ ፈልጌ አይደለም። በየእምነት አባታ በየእምነታችሁ ምናምን ስንት ነው ፈጣሪ? አንዱ ቢስት አንዱ አይስትም ነው በየእምነታቸው የሚጸልዩልህ። ስለዚህ ከታመምክ ገንዘብ ከሌለህ ብዙ ሰው ስትረዳ ነበረ። ገንዘብ እንዲሰበሰብልህ ሁላችን የበኩላችን ጥረት እናደርጋለን። ገንዘብ ካለህ ደግሞ ውጭም አገር ውስጥም የትም ሂደህ ታከም። ጸሎት ምናምን እያልክ ግርግር አትፍጠር። ጸሎት ማለት ጩኸት ማለት ነው። ምንም አይነት ውጤት የማያመጣ የሚመጣ ስለሚመስላችሁ ነው እንጂ በየትኛውም ቦታ ላይ ምንም አይነት ነገር በጸሎት ምንም የሆነ ነገር የለም። እንግዲህ እንደሰማችሁት ነው። በነገራችን ላይ ይሄ ሰውዬ የራሱ እምነት እንደራሱ በቀማት እንደፈለገ ከዚህ በፊት ምናልባት የሆነ ቪዲዮ ሰርቶ ነበር አይታችሁ ከሆነ እንዲሁም ከፈጣሪ ይልቅ መከላከያ ነው ለኔ የሚቀርበኝ ወይ ደግሞ ሊያድን የሚችል መከላከያ ነው እንጂ ፈጣሪ አይደለም የሚል ሐሳብ አቅርቦ ነበረ ከዚህ በፊት ማለት ነው። እሱም እንግዲህ የራሱ ሐሳብ ነው፣ የራሱ የፈለገው የግል እምነት ነው። ማመንም አለማመንም መብት ነው። ምንም እዛ ላይ እኔ ሐሳብ ልሰጥም አልችልም ማለት ነው። ነገር ግን ሌላ ሰው በሚያምነው ሌላ ሰው በሚያመልከው ጣልቃ መግባት ግን ይሄ ወንጀል ነው፣ መሆንም የለበትም። ምክንያቱም ማስተር አብነት ኖርማሊ ያቀረበልን ጥሪ አለ አይደለም? ያቀረበልን ጥሪ በየእምነታችሁ ጸልዩልኝ ነው። ይሄ ጨዋ የሆነ አንደበት ነው። እንግዲህ ሁሉም አባቶች እናቶች በየእምነታቸው እንደሚጸልዩለትም ተስፋ አደርጋለሁ ማለት ነው። ይሄ ሰውዬ ምንድነው ጸሎት የሚባል ነገር አይሰራም ለምን እንዲህ ትላለህ ነው። ይሄ ግን መሆን የለበትም። እንደዚህ አይነት ሰዎች ነው እንዲህ ምናልባት በሕግም መጠየቅ አለባቸው ብዬ አስባለሁ። በዚህ ግን ወንድማችን ማስተር አብነት ግን ያቀረበው ሐሳብ እንዲሁም ገንዘብ አልፈልግም። ኦልሬዲ አንዳንድ ሰዎች በሱ ስም እንደዚህ አይነት ቢዝነስ ሊሰሩ ሞክረው ነበረ። ሰው ምንም አይነት ገንዘብ እየተሰበሰበ አይደለም። እኔ የምፈልገው ጸሎት እንድታደርጉልኝ ነው ብለዋል። ስለዚህ የእሱን ጥሪ ነው መቀበል ያለብን ማለት ነው። ከዛ ውጭ ግን ልክ እንደዚህ አይነት ሰዎች በጣም በሚገርም ሁኔታ
ከፖለቲካ ከማህበረሰብ ከባህልም ካለን ወግ ካለን እሴትም በቃ ወጣ ያለ ሐሳባቸው ግን ይሄንን በደንብ መታየት ያለበት ብያስባለሁ ለራሳቸው እንዳለ ሆኖ ሌላውን ሰው ላይ ተጽዕኖ መፍጠር ግን የለባቸውም ብያስባለሁ እስቲ የናንተ ሐሳብ አስተያየት ደግሞ እንከታተል ሌላኛው ደግሞ ትዕግስት ናት ከዚህ ፊት የትዕግስት ፐርስፔክቲቭ ሐሳብ አቅርበን ነበር እስቲ ሰዎች ምን አሏት የሴት ልጅ ጋጥ ወጥ ነው አላልኩም ብላለች እንግዲህ በሁለተኛ ቪዲዮዋ ተመልክታችሁ እንደሆነ ማለት ነው ስለዚህ ያለችው ነገር እኛ እሱን አቀርብላችኋለን ሁለቱም እናቀርብና ሌሎች ሰዎች እስቲ ስለሷ ምንድነው የሰጧት ምክር ምን ይመስላል የሚለው ተከታትለን እንመለስ I didn't say እናት የምታሳድገው ልጅ ጋጠ ወጥ ነው አላልኩም አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑም አይቀር I didn't say እናት የምታሳድገው ልጅ ጋጠ ወጥ ነው አላልኩም አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑም አይቀር አባትነት የዲሲፕሊን ማሳያ ነው ማን ነው ከናቴ ጋር ብቻ ነው ያደግኩት አባት አልነበረኝም ብሎ ያንቺ ጋጠ ወጥነት ጎልቶበት ትቶሽ ሄዱ እንደዚህ ደብል ጋጥ ወጥ ያረጋሽ ማን ይከዳሽ ማን ነው ከናቱ ጋር አድርጎ እንደዚህ የበደለሽ ያም ልብሽ መጠገን ስላልቻለ በየሚዲያው እየመጣሽ ያንን ሰው መናገር ፈልገሽ በጣም የብዙ ጀግና ሰዎችን ልብ የምታደሚው አባት የለም ብለሽ የምታስቢያቸው ቤት ውስጥ ጋጥ ወጥ ይሆናሉ ብለሽ የሰጋሽባቸው ልጆች የስነ ስርዓትም የፍቅርም ልኩ የሆነው እግዚአብሔር አባት ሆኗቸው ነው ያደጉት የሚበልጠው የሚያቆመው የስነ ስርዓት መሰረቱ የትክክለኛነት ልኩ እግዚአብሔር አባት የሆናቸውን ሰዎች ነው የምትናገሪው ያንቺ ጉዳት ግን ጎልቷል እህቴ ትዕግስት ያሳዘንሽው ያስቀየምሽው ያበሳጨሽው ህብረተሰብ ውጪና ይቅርታ ጠይቂ ይሄ የእህት ምክር ነው ምክንያቱም ሁሉም ነገሮሻል ምን አይነት ጀግና እናት ምን አይነት ቆራጥ እናት እንዳሳደገቻቸው እኔም ከዛ ውስጥ አንዷ ነኝ የራሷ ልጆች አልፋ እንደገና የዘመድ ልጆች ጨምራ በበረሃ እየተንከራተተች ፍቅር እየሰጠች እየተንከባከበች ስላሳደገችኝ እናት ነው የምነግርሽ ስለዚህ እህቴ ትዕግስት ያሳዘንሽው ህብረተሰብ ማህበረሰብ ያስቆጨሽ ወንዶች ያሳዘንሻቸው ሴቶች ብዙ ናቸውና ማብራሪያ ሰጥተሽ ለመሸፋፈን አትጣሪ ምክንያቱም የወጣሽ ፐብሊክ ላይ ነው ወጥተሽ ይቅርታ መጠየቅ ያለብሽ ፐብሊክ ላይ ነው እንግዲህ እንዳያችሁት ነው በሷ ዙሪያ በጣም ብዙ ሰዎች ናቸው ቪዲዮ የሰሩት እኔ የተወሰነ ሳምፕል ነው ያቀረብኩላችሁ የእናንተ ሐሳብ ብታካፍሉን መልካም ነው ሌላ ለዛሬ ይዤላችሁ የቀረብኩት ስለ አዶናይ ጉዳይ ነው አዶናይ ሙዚቃ ሰርተዋል እንግዲህ በአዶናይ ሙዚቃ ዙሪያ በርካታ ሐሳቦች ተነስተዋል መጀመሪያ ሙዚቃው ምን እንደሚመስል ላሰማችሁና ከዛ በኋላ ደግሞ ያሉት ኮሜንቶች ምንድን ናቸው የሚለው ኮሜንቶቹ አብረን የምናይ ይሆናል ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም ደገም ራሱ እሺ ግን ኢነርጂ ስለውሽ እሺ ኢነርጂ ልጨምርለት እሺ ኢነርጂ እሺ ስሜታዊ ሆነ ሰው በደሌ እንዳጎደለኝ የገባኝ ከረፈደ ይሄንን ይመስላል እስቲ ሙዚቃው ሰምተነዋል ኮሜንቶች ደግሞ የተነሱ ኮሜንቶች የተወሰኑትን ላጋራችሁ ምናልባት ኮሜንት ላይ ትንሽ ፈኒ ናቸው ፈኒ የሆኑ ኮሜንቶች ናቸው እየቀረቡ ያለው አሁን ሰሩት ይላል ደሃነን እንጂ ደንቆሮ አይደለንም እኮ የሚል ኮሜንት ተጽፏል ከማዳመጥ ምንም አማራጭ የለኝም አልበም ጨምርበት የሚልም አንድ ሐሳብ አለ መንግስት ነው እንጂ ያሰረክ እኛ ምን አረግነ ምናልባት የሙዚቃ ይሄንን ሙዚቃ መንግስት ነው ያሰረህ እንጂ እኛ ምን አደረግነ ይሄንን ሙዚቃ ምትሰጠን የሻማ ብሎ አዘፈኑት ይሄው በዛው ቀጠለ ያው ብዙ ጊዜ የሻማ ተብሎ ብዙ ፊልሞቻችን ላይ ምን እንመለከታለን የሻማ ተብሎ ዛው ገንዘብ መስጠት አሊያም ደግሞ ዘፈን መዝፈን አለ እስር ቤት ውስጥ ታዲያ የሻማ ብሎ አዘፍነውት በዛው ቀጠለ የሚል ኮሜንት ተሰጥቷል እንትን ጓደኛ ያበላሻል በሶስቱ ሃይማኖቶች ይሁንብህ ይቅርብህ
ፎሎዬን አንስቻለሁ። እንግዲህ ፎሎ አድርጎት ነበር አንስቻለሁ ብለዋል። እዚህ ጋር ጆሲ ማረን እንደኔ ተሳቀው ሙሉውን ያላየ ሊታሰር ሌላ ምንድነው ከባህል ያፈነገጠ ሙዚቃ በመስራቱ ይሄንን በደንብ መታየት አለበት። እዚህ ጋር ያየነው ምንድነው ኦልሞስት አብዛኛው በሚባል ሁኔታ ይሄ ሙዚቃ ባትለቀው ጥሩ ነው ወይ ደግሞ ጥሩ ስራ አይደለም የሚል ሐሳቦች ናቸው የቀረቡት። የእናንተ ሐሳብ ብታካፍሉን መልካም ነው። ሰላም፣ ፍቅር፣ ጤና ለእናንተ ይሁን።